የቤኔፊካ እግር ኳስ ክለብ ህይወት ለታደገው ህፃን ግብዣ አቅርቧል። የፖርቹጋል ክለብ ቤኔፊካ የወላጅ እናቱን ህይወት የታደገውን የ9 ዓመት ህፃን ልጅ ወደ ክለቡ ጋብዞታል ነው የተባለው። በፈረንጆቹ የካቲት 11 የ9 ዓመቱ ታዳጊ ወላጅ እናቱ መኪና ውስጥ ራሷን ስስት የመኪናውን የአደጋ ጊዜ መብራት በማብራት እርዳታ መጠየቁ ይታወሳል። ሮድሪጎ የተባለው ይህ ህፃን ቀድሞ ወደ 11-2 የደወለ ሲሆን እርዳታ ሰጪዎችም የአደጋ ጊዜ ማብራቱ ተመልክተው ወዲያውኑ በፍጥነት በማግኘት እርዳታ መስጠታቸውና የእናቱን ህይወት ማትረፋቸው ተነግሮ ነበር። ይህንን ተከትሎ ሮድሪጎ የሚወደውን ክለብ ቤኔፊካ ሄዶ የተቀላቀለ ሲሆን ቤኔፊካም ለዚህ ህፃን ብላቴና እንዲሁ ግብዣ አድርጎለት ክለቡንም እንዳስጎበኘው የክለቡንም ጨዋታም እንዲከታተል አድርጎታል ነው የተባለው። ከዛ ውጪም ከአሰልጣኝ ጆዜ ሞሪኒዮ ጋር እንዲሁ ሰላምታ ተለዋውጧል። የፎቶ እንዲሁም ፎቶም ተነስተዋል። ከተጫዋቾቹም ጋር እንዲሁ አንዳንድ እንቅስቃሴዎችንም ሲያደርግ ተስተውሏል። ማንቸስተር ሲቲም ከሳይለንት ናይት ጋር የአጋርነት ስምምነት ተፈጽሟል። ማንቸስተር ሲቲ ከእንግሊዙ ታዋቂ የስሊፕ ብራንድ ወይንም ሳይለንት ናይት ከተባለው ድርጅት ጋር የአጋርነት ስምምነት መፈጸማቸውን አስታውቋል። ይህ ድርጅት በመላው እንግሊዝ በዘርፉ ዝናን ያተረፈ ሲሆን ከማንቸስተር ሲቲ ጋር በቀጣይ ለመስራትም ተስማምቷል ነው የተባለው። ይህንን ተከትሎ ሳይለንት ናይት የማንቸስተር ሲቲ ይፋዊ የእንቅልፍ አጋር እንደሚሆንም ተገልጿል። ማንቸስተር ሲቲ ባወጣው ይፋዊ መግለጫ ደጋፊዎቻችንና እንግሊዛውያን ጥሩ የሌሊት እንቅልፍ እንዲያገኙ በጋራ እንሰራለንም ብለዋል። በሌላ መልኩ የሳይለንት ናይት የማርኬቲንግ ክፍል ዋና ኃላፊ የሆኑት ኢያን ላምበርት እንደተናገሩት ከሆነ ከማንቸስተር ሲቲ ጋር ስኬታማ ጊዜን እንደምናሳልፍና ጥሩ ስራ እንደምንሰራም ተስፋ አድርጋለሁ ሲሉ ተደምጠዋል። ከዚህ በተጨማሪም ግን ተቋሙ ጥሩ የሌሊት እንቅልፍ ለአእምሮ ጤናና አካላዊ ብቃት ጠቀሜታው ላቅ ያለ ነው በማለት እንዲሁ ሀሳቡን ሰጥቷል። በሜክሲኮ በተፈጠረው ሁከት የሊግ ጨዋታዎች መቋረጣቸው ተሰምቷል። የ2026ቱን የዓለም ዋንጫ በጣምራ የምታዘጋጀው ሜክሲኮ ከፍተኛ የጸጥታ ችግር ትናንት ምሽት እንደገጠማት ይታወቃል። የሁከቱ መንስኤ ደግሞ የተባለው በዓለም ካሉ አደገኛ የአደንዛዥ እጽ አዘዋዋሪ ቡድኖች መካከል አንዱ መሪ ኤል ሚንቾ መገደሉን ተከትሎ መሆኑ ነው የተገለጸው። የቡድኑ መሪ መገደሉ ከተረጋገጠ በኋላ በሀገሪቱ ባሉ 6 ግዛቶችና 15 ከተሞች ሁከት ተነስቷል ተብሏል። ይህ ቡድን ካርቴል ጃሊስኮ ኑዌቫ ጄኔሬሽን ተብሎ የሚጠራ ሲሆን የሜክሲኮ መከላከያ ኃይል በወሰደው እርምጃ የቡድኑን መሪ መግደሉ ተረጋግጧል። ይህንን ተከትሎ የዓለም ዋንጫ ጥሎ ማለፍ ጨዋታዎች በሚደረጉበት የሜክሲኮ ከተማ ከፍተኛ ረብሻ ተፈጥሯል። ከዚህ ጋር በተያያዘም በቀጣይ ቀናት በሜክሲኮ የተለያዩ የሊግ እርከኖች የሚደረጉ 4 ተጠባቂ ጨዋታዎች ወደ ሌላ ጊዜ ተዛውረዋል። ከነዚህ መካከል በዋናው ሊግ 1 ጨዋታ፣ በሴቶች ሊግ 1 ጨዋታ እንዲሁም በሁለተኛው የሊግ እርከን 2 ጨዋታዎች ለሌላ ጊዜ መተላለፋቸው ተገልጿል። ከዚህ ውጪም የሜክሲኮ ብሔራዊ ቡድን በቀጣይ ሮብ ከአይስላንድ ጋር የሚያደርጉት የወዳጅነት ጨዋታም እንዲሁ ቀነቀጠሮ ተይዞለት ነበር። ከዚህ ጋር በተያያዘም እንዲሁ ጨዋታው ይቋረጥ ወይ ሲቀጥል የሚለውን የሀገሪቱ እግር ኳስ ፌዴሬሽን ምንም ያለው ነገር የለም። ዛሬ ምሽት በእንግሊዝ ፕሪሚየር ሊግ 27ኛ ሳምንት የመጨረሻ ጨዋታ ማንቸስተር ዩናይትድ ከኤቨርተን በሂል ዲንክሰን ስቴዲየም የሚያደርጉት ጨዋታም ይጠበቃል። ከዚህ ጨዋታ ጋር በተያያዘም አሰልጣኝ ማይክል ካሪክም አስቀድመው ጋዜጣዊ መግለጫ ሰጥተዋል። ታዲያ በጋዜጣዊ መግለጫቸው ላይ የሰጡት ሀሳብም ምንድን ነው? ማንቸስተር ዩናይትድ በአውሮፓ ሻምፒየንስ ሊግ ለመሳተፍ እድሉ በእጁ ነው አለ ሲል ሀሳባቸውን ሰጥቷል። ጋዜጠኞቹም አንዳንድ ጥያቄን አንስተውላቸው ነበር። ማንቸስተር ዩናይትድ በአውሮፓ ሻምፒየንስ ሊግ ይሳተፋልን የሚል ጥያቄ ተነስቶላቸዋል። ከዚህ ጋር በተያያዘም ይህንን ጥያቄ ስለጠየቃችሁን በጣም ደስ ብሎናል። ማንቸስተር ዩናይትድ በቀጣይ በአውሮፓ ሻምፒየንስ ሊግ የመሳተፍ እድሉን የሚወስነው ማንቸስተር ዩናይትድ ራሱ ነው የሚል ሀሳብ ሰጥቷል። አሁን ላይ ያለንበት ሁኔታ በራስ መተማመናችን በጣም ደስ የሚል ነገር አለው። በቀጣይም ይህንን ነገር ማስቀጠል እንፈልጋለን የሚል ሀሳባቸውን አሰልጣኝ ማይክል ካሪክ ከጨዋታው በፊት አስተያየታቸውን ሰጥቷል። ማንቸስተር ዩናይትድ ከኤቨርተን ጋር ያለውን ቁጥራዊ መረጃ ስንመለከት ሁለቱም ቡድኖች እስከዛሬ ድረስ 198 ጊዜ መገናኘት ችሏል። ማንቸስተር ዩናይትድ 91 ጊዜ በማሸነፍ የበላይነቱን ወስዷል። ኤቨርተን 57 ጊዜ ሲያሸንፍ በቀሪ 50 ጨዋታዎች ሁለቱም ቡድኖች አቻ መለያየት ችሏል። ማንቸስተር ዩናይትድ ከሜዳው ውጪ ኤቨርተንን ገጥሞ 19 ጊዜ አሸንፎታል። ታዲያም ይህ ብቻ አይደለም። ማንቸስተር ዩናይትድ በድምሩ በፕሪሚየር ሊጉ 42 ጊዜ ኤቨርተንን አሸንፎታል። በእንግሊዝ ፕሪሚየር ሊግ ታሪክ ማንቸስተር ዩናይትድ 19 ጊዜ ኤቨርተንን ከሜዳ ውጭ በማሸነፍ እንዲሁም ደግሞ 42 ጊዜ በሊጉ በማሸነፍ ከየትኛውም ክለብ በላይ ማንቸስተር ዩናይትድ በከፍተኛ ቁጥር በሊጉ ያሸነፈው የመጀመሪያው ክለብ ሆኗል።